አንቺ መጠበቅ አላስችል ሲለኝ እዚህ መጥቼ መጠብቅሽ ይሻላል ብዬ። ናፍቆት ነው የሚባለው? አትዋሺ፣ አንቺ ሳልናፍቅሽ። እኔ እንጃ። የምትፈሪው ነገር አለ? ብዙ እኮ የሚያስፈራ ነገር አለ። አትፍሪ። ናፍቄሻለሁ ወይስ አልናፍቅሽ? እኔ እንጃ አልኩ። ናፍቀኸኛል ለማለት ነው። ተማሪዎቹ ተመችተዋል? ጓደኞች አልመጡም። ከዛ ውጭ ግን የተግባባሁትም ያወራሁትን ተማሪ ነው። አንዲት ተማሪ ብቻ ስትራመድ ወድቃ አነሳኋት። አባዬ አንዳንድ ሰው ፍርሃት ግን። ታዲያ ለምን ወደቀች? ጫማዋ ተገንጥ። ምን? እንደዚህ አይነቷን ተማሪ ነው ያነሳው? ችግር አለው አባዬ? ይህንን ነው ያሉ። ከድሃ ትምህርት ቤቶች በስራ ጫማ እንኳን የሌላቸው የነጻ እድል ተጠቅመው ይገባል። እንደሱ አይነት ነገር የሰማሁ መሰለኝ። እንግዲያውስ እንዲህ አይነቶችን ራቅ። ወድቃ እንኳን ብትቀር ውሃ ማቀበል የለም። እነሱም እንዲህ አይነት ትምህርት የሚገቡት እናንተ ነው ፍለጋ ነው። አባዬ የተሳሳትኩ ይመስለኝ። ቆማ እንኳን እኮ አላወራችኝ። ቆይ ይህን ያህል ድህነት ኃጢአት ነው እንዴ? እርግማን ነው እንጂ እርግማን። አዋረድሽ እማዬ። በእውነት እንደምታስቢው አይደለም። ምንድን ነው የማስበው? ምንድነው እማዬ? ልጁ እኮ ምንም አይደለም። የምሰማው እውነት ነው ማለት ነው። አረጋገጥሽልኝ? ምኑ ነው እውነትማ? ምን ነው አንቺ ክብርሽን ብትጠብቂ ዝቅ ብለው ከሚያውሽ አካባቢ ብትርቂ አይሻልሽም ነበር? እማዬ በእውነት እንደዛ አይደለም። ጫማ የገዛልሽ ልጅ አባት ነው አይደለ? መልሽልኝ። ላናግራት ፈልጌ ነበር። ልትጨርሳት ነው? ኧረ ጥሩ ነገር ካፍሽ ይውጣ። እኔ የሚያሳዝነኝ ሚኪ ነው ከአንተ በመወለዱ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። በእውነትና በሚኪ መካከል የሀብትና የድህነት ልዩነት በመኖሩ ምክንያት ፍቅራቸው አሁን ላይ በቤተሰቦቻቸው ምክንያት እገዳ ላይ ሆኗል ማለት ነው። ሚኪ የሀብታም ልጅ ሲሆን እውነት ደግሞ የድሃ ልጅ ትሆናለች ማለት ነው። የድሃ ልጅ ሆና በአባቱ በሚኪ አባት አለመፈለጓ አለመወደዷ ድሃ እጅግ በጣም ጠል ከሆኑ የሚኪ አባት ጋራ አንድ ላይ ሆነው መስማማት ባለመቻላቸው ምክንያት ሚኪና እንዲሁም ደግሞ እውነቴ በአሁኑ ሰዓት ላይ ተለያይተው ይገኛሉ። እውነቴን በተደጋጋሚ ለመግደል የሚሆን በመመረዝ በተለያየ አጋጣሚ እጅግ በጣም ብዙ ስቃዮችን ሲያደርስባት የነበረው የሚኪ አባት ከእውነቴ ለመለያየት ሚኪን ነፃ አወጣዋለሁ ብለው ነበረ። አሁን ላይ ግን ሚኪ ከሁሉም ማጥ ሆኖ ከእናቱ ከአባቱ ከቤተሰቡ ሳይሆን እንዲሁም ደግሞ ከሚወዳት ከሚያፈቅራት እጅግ በጣም ከሚሳሳላት ፍቅረኛው አብሯት ሳይሆን ከሁሉም ብቻውን ቀርቷል ማለት ነው። በዚህ ሰዓት ላይ ሚኪ እየጠጣ ዘመዱም ወገኑም የሆነችው አንድ ሃይላንድ አለችው። እሷን እየጠጣ መጽናኛ አግኝቷል ማለት ነው። እውነቴም ከሆስፒታል ወጣለች። እውነት ከሆስፒታል ብትወጣም እናቷ ቤት ነበር የሄደችው። የሊሊና የአባቱ እሰጥ አገባ እጅግ በጣም እንደቀጠለ ነው። አሁን ላይ ደግሞ ሊሊን መልሶ ወደ ሴራው እያስገባት ይገኛል የሚኪ አባት እቅዳቸው የነበረው እውነትና ሚኪን ለያይቶ ከዛም በኋላ ከድሃ ልጅ አርቆ እሱ ለሀብታም ለሊሊ ሊድራት ነበር የሚፈልገው። ሊሊ የሀብታም ልጅ ስትሆን እውነቴ ደግሞ የድሃ ልጅ ናት። ይሄ ማለት ደግሞ እውነቴ ለሚኪ አትገባውም ብለው ያምናሉ። ድህነት እጅግ በጣም የሚጸየፉት በድህነት ነበር ያደጉት እሳቸውም እና የኖሩት። ይህንን ሀብት ለማፍራት እጅግ በጣም ብዙ ዋጋ ከፍዬበታለሁ የሚሉት የሚኪ አባት አሁን ሰዓት ላይ ግን ሚኪ ከድሃ ጋራ የጀመረው የፍቅር ግንኙነት እጅግ በጣም ስላልተዋጠላቸው አሁን ላይ የሚያደርጉት ሴራቸው እጅግ በጣም ሰፋ ያለ አድርገውታል ማለት ነው። የሚኪ አባትና ሊሊ የጀመሩት ሴራ እጅግ በጣም በሰፊ ቢሆንም በመጨረሻ ላይ ሊሊ ተሸንፋ ነበር። አባትየው ነው ይህንን ሁሉ ነገር አድርጊ ብሎ ያለኝ በማለት ለእናትየዋም እንዲሁም ደግሞ ለሚኪ ሄዳ ስትናገር ነበር። ሚኪ እኔ የለሁበትም በዚህ ጉዳይ ላይ፣ ይህን ሁሉ ነገር ያደረገው አባትህ ነው በማለት እሷን ራሷን ነፃ ለማውጣት ስትሞክር ነበረ። የእውነቴን እናትንም ሄዳ እማማ እኔ አይደለሁም እንደዚህ አይነት ነገሮችን ያደረግኩባት፣ እንደዚህ አይነት በደሎችን ያደረስኩት እኔ አይደለሁም፣ የሚኪ አባት ናቸው፣ እሳቸው ናቸው እንደዚህ አድርጊ ብለውኝ የነበረና ያደረግኩት በማለት እሷም አስተባብላ ነገሮችን ቀለል አድርጋ ለመናገር ስትሞክር ነበረ። የእውነቴ እናትም አይተዋት ነበረ።
ሆስፒታል ላይ በካሜራ ላይ ተቀርጾ የተቀመጠው አንድ ቅጅ ነበረ። እሱንም ዶክተሮቹ እንዳሳዩት ከሆነ እውነት ስትመረዝ እውነት ታማ በተኛችበት ሰዓት ላይ የሞት መርፌ ስትወጋት ነበረ። ይሄ ማለት ደግሞ የሚገላትን መርፌ መርዤ እገላታለሁ፣ ባለችበት ሁኔታ እጨርሳታለሁ በማለት ሂዳ ሆስፒታል ላይ በተተከለላት ግሉኮስ ላይ ስትረጨው እሱን ያሳይ ነበረ። ያንን ምስል የእውነቴ እናት አይተውት ስለነበረ ምንም ሊያምኗትም ምንም ሊቀበሏት አልቻሉም። እሷንም በቁጣ በግልምጫ አባረው ሰደዋታል ማለት ነው። ከዚህ አካባቢ ድርሽ እንዳትይ ሂጂ ብለው ቀጣፊ ብለው አባረሯት ማለት ነው። እውነት እስከ መጨረሻው ድረስ ስትፋለም ነበር ለፍቅሯ። ሚኪም በእውነት ፍቅር መሸነፉንና አለመቻሉን እማማ አልቻልኩም፣ እውነቴን አገናኙኝ በስልክ እንኳን ቢሆን እኔ እሷን አጥቼ መኖር አልችልም፣ ራሴን አጠፋለሁ በማለት የእውነትን እናት ከሚሸጡበት ገበያ አካባቢ ሄዱ ሲለምናቸው ነበረ። እጅግ በጣም ልብ ይነካ ነበር። እሳቸውም ሊያገናኙት አልፈለጉም ነበር። ምክንያቱም በአባቱና እንዲሁም ደግሞ በአባቱ የጓደኛው ልጅ የሚደርስባት በደል፣ ግፍ እጅግ በጣም አስፈሪና አሰቃቂ በመሆኑ ምክንያት ዳግም ልጄን ወደ እሳት አልከተም በማለት እናትየዋ ቢያቅማሙም የእሱን ሁኔታ ግን ሲመለከቱት የሚኪን እጅግ በጣም ልብ ይሰብር ነበር። ልብሱ ቆሽሿል፣ በላዩ ላይ ድፍ ብሏል፣ በጣም ተጎሳቁሏል። ከሚያምርና ከሞቀ ቤት ከጥሩ ህይወት ወጥቶ ጎዳና እየኖረ ነው እና ይሄንን አይተው እናትየው አመራርተው የእውነቴን ስልክ ሲደውሉ ነበረ ድራማው የተጠናቀቀው። እሱም ሄሎ ሄሎ እያላት ነበር። እውነቴ ምን ይሆን መልሷ? የፍቅር ኃያልነትና አሸናፊነቱ በሁለቱ መካከል ስላለ እርግጠኛ ነኝ እውነቴም የእሱ ስሜት ለእሷ ሊሰማት ይችላል ብዬ ተስፋ አደርጋለሁኝ። ውድና የተከበራችሁ በክፍል 25 ላይ እጅግ በጣም ብዙ ትዕይንቶችን ያየን ቢሆንም ክፍል 26 እና 27 ደግሞ በቀጣይ እጅግ በጣም መልካም ነገሮች እንደሚታዩ ተስፋ አደርጋለሁ። በአሁኑ ሰዓት ላይ ድራማውን እያስተላለፉት ባይሆንም ቀጣዩን ክፍል ይዘውልን እንደሚመጡ ተስፋ እናደርጋለን። እውነቴና ሚኪ በአንድ ላይ ሆነው የሚኪ አባትና እንዲሁም ደግሞ ሊሊም ደግሞ ሴራቸው ከሽፎባቸው የሚኪ እናትም ደግሞ ከነበሩበት ሀገር መጠው የሚኪን ሰላምና የሚኪን ቤት እንደ አዲስ ይሰሩለታል ብለን እናስባለን። እናንተስ ምን ትመኛላችሁ? በስኩል ላይፍ ምን አይነት ላይፍ አሳልፋችኋል? ይሄ ትክክለኛ የትምህርት ቤት ላይፍ ነው። በድንገት ነበረ ጫማዋ ሲበጠስ ያያት። እሷ የተገናኙበት መንገድ እሱ የሀብታም ልጅ ሆኖ ትምህርት ቤት በመኪና የሚመላለስ ሲሆን እሷ ደግሞ የድሃ ልጅ ሆና በእግሯ በነጠላ ጫማ እየሄደች ነበር። ነጠላ ጫማዋ ጥልፍ አድርጓት ከዛም በኋላ ሲበጠስ በዚህ ነበር ግንኙነታቸው የጀመረው። እሱ ወዲያው ነበር በፍቅር የወደቀላት። እሷም ደግሞ ሳይውል ሳያድር ነበረ እጅግ በጣም ትህትናው፣ መልካምነቱ። ቀጣዩን ክፍል ይዘውልን እንደሚመጡ ተስፋ እናደርጋለን። እውነቴና ሚኪ በአንድ ላይ ሆነው የሚኪ አባትና እንዲሁም ደግሞ ሊሊም ደግሞ ሴራቸው ከሽፎባቸው የሚኪ እናትም ደግሞ ከነበሩበት ሀገር መጠው የሚኪን ሰላምና የሚኪን ቤት እንደ አዲስ ይሰሩለታል ብለን እናስባለን። እናንተስ ምን ትመኛላችሁ? በስኩል ላይፍ ምን አይነት ላይፍ አሳልፋችኋል? ይሄ ትክክለኛ የትምህርት ቤት ላይፍ ነው። በድንገት ነበረ ጫማዋ ሲበጠስ ያያት። እሷ የተገናኙበት መንገድ እሱ የሀብታም ልጅ ሆኖ ትምህርት ቤት በመኪና የሚመላለስ ሲሆን እሷ ደግሞ የድሃ ልጅ ሆና በእግሯ በነጠላ ጫማ እየሄደች ነበር። ነጠላ ጫማዋ ጥልፍ አድርጓት ከዛም በኋላ ሲበጠስ በዚህ ነበር ግንኙነታቸው የጀመረው። እሱ ወዲያው ነበር በፍቅር የወደቀላት። እሷም ደግሞ ሳይውል ሳያድር ነበረ እጅግ በጣም ትህትናው፣ መልካምነቱ